ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዛሬውን የአንከር የመረጃ ክፍለ ጊዜ ይዘን ቀርበናል በአማራ ክልል በወሎ ወረኢሉ አካባቢ ተፈጸመ የተባለው እጅግ አሰቃቂ ተግባርን በተመለከተ የፋኖ መሪዎች መግለጫ እየሰጡ ይገኛሉ ይህ ድርጊት በአገዛዙ የደህንነት መዋቅር የተፈጸመ በመሆኑ የኢትዮጵያ ሕዝብ በዚህ አገዛዝ ላይ የበረታ ክንዱን በማሳረፍ ከማስወገድ ውጪ አማራጭ የለም ወደፊትም መሰል የጭካኔ ተግባሮች በአገዛዙ የደህንነት መዋቅር ሊፈጸም እንደሚችል ነው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለአንከር ሚዲያ የገለጸው ጉዳዩ ሰሞኑን በማህበራዊ ሚዲያ ከቪዲዮ ጋር የተሰራጨበት ሁኔታ ኢትዮጵያንን እጅግ ያሳዘነ ጉዳይ ሆኖ ነው የተስተዋለው በዚህ ጉዳይ ላይ በዛሬው ቆይታችን ብዙ ነገሮችን የምናነሳ ይሆናል You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer, Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? የአቶ ጌታቸው ረዳ የአልጀዚራ ቆይታ እንደዚሁ መነጋገሪያ ሆኖ ነው የሰነበተው አብይ አህመድን ከዘር ማጥፋት ጋር በተያያዘ ለአመታት ክስ ሲያቀርብ የነበረው ጌታቸው ረዳ በዛ መድረክ ላይ አብይ አህመድን ለመከላከል ያደረገው ጥረት በታዳሚዎችና ፕሮግራሙን በተከታተሉ በአለም ዙሪያ በሚገኙ ተመልካቾች ዘንድ ከፍተኛ የሆነ ግርምትን የፈጠረው ይህንንም ጉዳይ እናነሳለን ሰሞኑን የፎቶ ዲፕሎማሲ ላይ የቆየው አብይ አህመድ ከፍተኛ ስኬት አገኘን የሚል ፕሮፓጋንዳ በስፋት እያሰራጨ ነው ይህንን በተመለከተም የምናነሳው አጀንዳ ይሆናል አብራችሁን በመቆየት ዝግጅታችን እንድትከታተሉ ብንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንዲሁም መስፍን አማን ከኔዘርላንድ አምስተርዳም በጋራ በመሆን ነው መልካም ጊዜ እናስተልኝ መስፍን መሳይ እንዴት ነህ ሰላም ነው ወይ እንዴት አለ እንዴ ሰነበት ክደና ነው ወይ ሰሞኑን እንግዲህ ጆሮን ጭው የሚያደርጉ መረጃዎችንና ምስሎችን እያየን ማህበረሰባችንን በከፍተኛ ድባቴ ውስጥ ወይም ድንዛዜ ውስጥ ነው ያለው ባለበት መከራ ባለበት ጭንቀት ብዙ ነገሮች እየተደራረበበት ያለው ማህበረሰብ እንዲህ አይነት በጭካኔ የተሞላ ድርጊት ደግሞ ተፈጽሞ ሲመለከት የበለጠ ሀዘን ቅስሙን እየሰበረው ነው ያለው እንደው በዚህ ጉዳይ እንጀምርና ወደ ሌሎች አጀንዳዎች እናልፋለን መስፍን እንዴት ተከታተልከው ድርጊቱ በጣም ያሳዝናል በጣም ነውር ነው ኢትዮጵያውያን በዚህ ምን ገለጽ አልነበርንም ነገር ግን የተፈጸመው የሆነውና በተለይ በአገዛዙ መንደር የተሰማ ያለው ነገር ስሜትን የሚጎዳ ነው ለማንኛውም እንዴት ተከታተልከው መሳይ ዝም ብሎ ቪዲዮ መጀመሪያ ለተመለከተ ሰው እና ደግሞ እዛ ላይ የሚደረጉት ንግግሮች ብቻ ለወሰደ ሰው የሆነ ድምዳሜ ላይ የሆነ የቸኮለ ድምዳሜ ላይ ሊያስደርስ የሚችል ነገር አለ ግን ይሄ መጀመሪያ በደንብ ወደ ኋላ ሄዶ ከሳምንት በፊት አካባቢ የዚህ ልጅን ታሪክ ወደ ኋላ ሄዶ ማየት ያስፈልጋል እኔ እንደ ማንኛውም ሰው በግሌ ሳየው ሰቅጠጦኛል ማንንም አደረገው ማንንም የሚወገዝ ነገር ነው ነገር ግን ከሳምንት በፊት አንተም ታስታውሳለህ አሁንም በማንኛውም ሶሻል ሚዲያ ማንኛውም ሰው ይሄንን ነገር ታሪክ ማወቅ የፈለገ ሰው ወደ ኋላ ሄዶ ማየት ይችላል የብልጽግና የደቡብ ወሎ የብልጽግና የሶሻል ሚዲያ ገጾች ይሄንን ልጅና ሌሎች የፋኖ አባላትን እጅ ሰጡን ለመንግስት በፈቃደኝነት በበጎ ፈቃደኝነት እጅ ሰጡን ብለው ትልቅ የፕሮፓጋንዳ እንትን ሲሰሩባቸው ነበር ከነሱ አልፎ ተቀማጭነታቸው አዲስ አበባ ስዊዘርላንድ ሌላ ቦታ የሆኑ የብልጽግና ካድሬዎች ጭምር ይሄንን ነገር ይሄንን ልጅ ፓርቲኩላርሊ ይሄንን ልጅ ጭምር ሲያጋሩ ነበር ይሄ በመንግስት እጅ ስር ያለ እንትን ነው የመንግስት ኃላፊነት ይሄ እንግዲህ በዚህ መሃል ነው ይሄ ቪዲዮ በጣም አሰቃቂ ሁኔታ ማለት ነው እጅግ ለማሰብ የሚከብድ ነገር ነው በአሰቃቂ ሁኔታ እጅ በመቁረጥ የቅጣት ነገር ነው የሚመስለው
ብዙ አይነት ግምቶች እንትኖች መስጠት ይቻላል። ለምሳሌ ምናልባት ይሄ ልጅ የፋኖ ታጋይ በነበረበት ጊዜ በብልጽግና አካባቢው የጸጥታ ኃይሎች ላይ ያደረሰው ጉዳት በዛ በበቀል ተነሳስቶ የሚፈጽሙበት እንትን ሰፊ ነው። በጣም ሰፊ ድል ነው ያለው። ብቻም ሳይሆን ይሄ ብቻ ሳይሆን እስካሁን እንዳየነው ባለፉት ጥቂት ወራት ከዚህ ከመራቤቴው ላይ አንገት መቁረጥ እንትን ላይ ታስታውሳለህ አይደል? ምን ያህል ሆነ ተብሎ ፕሮፓጋንዳ ሊሰራበት እንደተፈለገ በስመ አብ ወልድ በሰውየው እየባረከ ልክ እንደ እንትን የሰው አንገት ሲቆርጥ የታየበት ቪዲዮ አለ። በኋላ ማን እንደሰራው ለምን እንደተሰራ ዓላማ እንደተሰራ ሁሉም ሰው አውቆት የብልጽግና ሴራ የከሸፈበት ሁኔታ ነው ያለው። በቅርብ ጎጃም ውስጥ የምናስታውሰው ነው። ቆስላ የተማረከች ሴት የፋኖ ወታደር ታጋይ ነው ጡቷን ቆርጠው በአካሏ ላይ እንደዛ አይነት ሚቲሌሽን በጣም አሰቃቂው ነገር የፈጸመው ብልጽግና። ስለዚህ ይሄ ፓተርን ያለው ይሄ ነገር የተለመደ ተግባር ያለው ብልጽግና ቤት ነው። ምናልባት እንደዚህ አይነት ነገሮች ደግሞ ብዙ ጊዜ አሁን ሶሻል ሚዲያ የተወሰኑ እንትኖችን ገባ ብዬ ለማየት ሞክሬ ነው። የብልጽግና ሚዲያ ትሮል ይሄ ካድሬው ሰራዊቱ በሙሉ ይሄን ነገር እያራገበ ያለበት ነው። የተፈለገው ዓላማ ምንድነው? ፋኖን ማጠልሸት ነው፣ ሰይጣናዊ ለማድረግ እንትን የተባለ እንትን። ከዛም አልፎ አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አካላትም ነገሩን እያጋሩ ያለበት ሁኔታ ነው ያለው እና ይሄ ነገር በእውነት ተፈጽሞ ከሆነና እነሱ ማንኛውም እውነቱን ማወቅ የፈለገ ሰው አንደኛ ጉዳዩን ማጣራት ነው ያለበት ድምዳሜ ላይ ከመድረስ በፊት። ሁለተኛ የመንግስትን የከዚህ ቀደም ድርጊቶች፣ ታሪኮች፣ የጡት የመቁረጥ ታሪክ፣ አንገት የመቁረጥ ታሪክ፣ ምርኮኛን አሰቃይቶ የመግደል ታሪክ ምናምን ላየሰው ይሄ ከዛ የተለየ ታሪክ አይደለም፣ ከዛ የተለየ ፓተርን የለውም። ስለዚህ ምንም እንትን የሚል ነገር የለም። ይሄ ብልጽግና አሁን ባለው ሁኔታ በተለይ ባለፈው 1-2 ወር ሰሜን ወሎና ደቡብ ወሎ ላይ የደረሰበት ሽንፈት ያደረሰበትን የሞራል ኪሳራ ለማደስ የፈጠረው ታሪክ ነው፣ ትርክት ነው፣ ኢሜጅ ማበላሸት ነው እና በዚህ ላይ ፋኖ ግልጽ የሆነ አስተያየት መስጠት አለበት፣ ግልጽ የሆነ ጥሪ ማድረግ አለበት፣ ግልጽ የሆነ በማስረጃውን ምን እንደሆነ ምን እንደተፈጸመ አንድ በአንድ ይፋ ማድረግ አለበት፣ በአማርኛም በሌላም ቋንቋ አስፈላጊ ከሆነና ይሄ ነው የምለው። ግን ጉዳዩ መወገዝ ያለበት ነገር ነው። መስፍን ምናልባት ብልጽግና በአንድ ድንጋይ ሁለት ወፍ ነው የመታው፣ ሁለት ወፎችን መታ ማለት ይቻላል። አንደኛው ሰሞኑን በተከታታይ ሪፖርት እየወጣበት ነው የቢቢሲው የሴቶች መደፈር በአማራ ክልል ላይ ከፍተኛ የሆነ መነጋገሪያ ፈጥሯል። ያንን ተከትሎ ዓለም አቀፉ የነፍስ አድን ድርጅት IRC እንደዚሁ የውስጥ ማስታወሻ አውጥቷል። ይፋዊ የሆነ አይደለም። በውስጥ ማስታወሻ ለኦቻ ለመንግስታቱ ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት የላከው አንድ የውስጥ ማስታወሻ አለ። እዛ ላይም በአማራ ክልል የሚፈጸመው የአስገድዶ መድፈር ወንጀል በጊዜ ካልቆመ ከባድ ቀውስ ይፈጥራል የሚል ትልቅ ስጋቱን ያስቀመጠበትን ማስታወሻ ሜሞሉ ተመልክተናል። ያም ብቻም አይደለም፣ ሰሞኑን ምላስም ብልትም ቆርጠው በርካታ ወጣቶችን ገለው ከፍተኛ የሆነ ስጋት በአማራ ክልል ተፈጥሯል። ወጣቶች ላይ ነው ይሄንን ያደረጉት። ብዙ ችግሮችን እያየን ነው፣ ብዙ ነገሮችን እየፈጸመን ያለው ይሄ መረጃ ተከታታይ ሆኖ እየወጣ ነው ያለው። በዚህ ላይ ተቃውሞ መጥቶበታል። በዩኒቨርሲቲም ሆነ በተለያየ መልኩ በደሞዝ ጥያቄም ህብረተሰቡ ድምጹን እያሰማ ነው። እነዚህን አጀንዳዎች ማስቀየስ አለበት። እነዚህ ጉዳዮች ወደ ሌላ እንደው ትኩረታቸውን ህዝቡ ማድረግ አለበት በሚል አንድ በዚህ መልኩ ይሄን ጉዳይ እንዲፈጸም አድርጓል። ሁለተኛ ቀደም ሲል አንተም እንዳልከው የፋኖን ስም ማጠልሸት ነው። ፋኖ እንዲወገዝ ማድረግ ነው። አብይ አህመድ ተዘጋጅቶ ነበር ፋኖን ሽብርተኛ ለማስባል በህዝብ ተወካዮች ምክር ቤት እና አሜሪካና ምዕራባውያን መንግስታት ስለ ፋኖ አቋማቸውን እየቀየሩ በተለይም ከቅርብ ጊዜ ወዲህ ፋኖ ምርኮኞች ላይ ያለውን አያያዝ እንደዚሁም የተለያዩ የታፈኑ የታገቱ ሰዎችን ደብዳቤ እየተጻጻፉ ከፋኖ በኩል እንዲሁ ትብብር እየተደረገላቸው የመንግስታቱ ድርጅትም ተሽከርካሪዎቹ እንዲያልፉለት ትብብር ጠይቆ ምንም ሳይሆኑ ስራቸውን ፈጽመው ወደ ቦታቸው የተመለሱበት እነዚህ ነገሮች በምዕራባውያን መንግስታት ዘንድ ስለ ፋኖ የተለየ አቋም እያያዙ ነው ያሉት። ስለዚህ አብይ አህመድ ፋኖ የሚባለውን ኃይል በእነዚህ በምዕራባውያን መንግስታት ዘንድ እርኩስና ሰይጣናዊ ተደርጎ እንዲታይም በኋላም ሽብርተኛ ብሎ ለመፈረጅ እንደ መንደርደሪያ
ሊጠቀምበትም ስለፈለገ ነው። በእነዚህ በሁለት ምክንያቶች ይሄ ድርጊት እንዲፈጸም በጣም የሚያስደነግጥ ለማየትም ለመስማትም የማያስችል እንዲህ አይነቱን ዘግናኝ ድርጊት እንዲፈጸም አድርጓል። ይሄ ምንም ጥርጥር የለውም። የፋኖን ትግል ስለምንደግፍ ወይም ደግሞ ከአማራ ሕዝብ አንጻር ያለውን ስጋት ስለምንጋራ አይደለም። አብይ አህመድ በተከታታይ ድርጊት ሲፈጽም ነበር። ቀደም ሲል የጠቀስከው የደራውን ማንሳት ይቻላል። በስማም ወልድ ብለው ያረዱትን የሻሸመኔውን መጥቀስ ይቻላል። በአማራ ክልል ሲማርኩም ሆነ ምንድነው አርሶ አደሮችን ሲይዙ ቆዳ እየገፈፉ በጣም እንግዲህ እንዲህ አይነቱ ተቀርጾ ደግሞ ቢወጣ የበለጠ ሊያስደነግጠን የሚችል ድርጊትን እየፈጸሙ ነው የመጡት። አንተም የጠቀስከው የጡት ቆረጣ አለ። ስለዚህ አብይ አህመድ እነዚህን ነገሮች ለማረሳሳትና ፋኖን ወንጀለኛ አድርጎ ለማሳየት የሄደበት ርቀት ነው። በቀላሉ የተጋለጠበትም ነው። 48 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር አድርገናል ያልከው ፋኖ በምን ተአምር ነው? ፋኖ ተዋጊ ኃይል ነው። ዝም ብለህ ሄደህ የምትይዘው አይደለም። ራስ እጅ ያለን ሰው ቲያትሩን ድራማውን ካሰራ በኋላ መልሰ ይዤዋለሁ ማለት እውነት ለመናገር በጣም ቀሽም ድራማ ብልጽግና ምን ያህል በአእምሮ ድኩማንና በአእምሮ መቀንጨር የሚሰቃዩ ሰዎች የሞሉት ስብስብ መሆኑን በደንብ ያጋለጠ ድርጊት ነው ማለት ይችላል። መስፍን በጣም ትክክል ነው ማለት ሁለት ነገር ማድረግ አለብን። አንደኛ እንዲህ አይነት ወንጀል ድርጊት የሚፈጽመው ሁሉ ጊዜ ተሸናፊ ኃይል ነው። ብልጽግና እንደምናየው በሁሉም ግንባሮች ማለት በሚቻል ደረጃ ሉዘር እየተሸነፈ ያለ ኃይል ነው። እየተሸነፈ ያለ ኃይል፣ ተስፋ የቆረጠ ኃይል ሁሉ ጊዜ ወደ ጭካኔ ድርጊት ነው የሚገባው። በየትኛውም ጦርነት ላይ በነገራችን ላይ የተሸነፈ ኃይል ነው ምርኮኛ ላይ ግፍ የሚፈጽመው ወይም ደግሞ የማረከውን የሆነ ግፍ እንትን ብሎ እንትን የሚለው። እስካሁን ያየነው ነገር ያን በመቶ በሺዎች የሚቆጠሩ የመንግስት ምርኮኛ ወታደሮች በፋኖ እጅ አሉ። አንዳቸው ምን ሳይባል እንዲያውም ቀይ መስቀል ተረከቡን ተብሎ ልመና የተካሄደበት ሁኔታ ነው ያለው። እንዲያውም በቅርብ አንደኛውን ቆስሎ አንድ ቪዲዮ ያየው ነበር። የብልጽግና ሻለቃ ነው ሻምበል የነበረ ቆስሎ ተማርኮ የነበረ እንትን ገበሬዎች በወሳንሳ ተሸክመው ሲዞሩት የነበረ እንትን ነውና ያው እንደ በስንት እንትን የተረፈውን ሰውዬ በድሮን ገደሉት አሉ። በቅርብ ህይወቱ አለፋል። እና እንደዚህ አይነት ተሸናፊ ኃይል ነው ብዙ ጊዜ ግፍ የሚፈጽመው ጥፋት የሚፈጽመው። እንትኑ ምንድነው በጦር ግንባርም በአጠቃላይ በሞራል ግንባርም በፓብሊክ ሪሌሽን በህዝብ ግንኙነት እንትንም ተቀባይነት ተሸናፊ የሆነ ኃይል ያንን ነገር ለማካካስ ድራማታይዝ እንትን አደረጋል። ይሄ እኮ በደንብ በዓለም ላይ ያሉ የደህንነት መስሪያ ቤቶች እና እነዚህ የመከላከያ ኢንተለጀንስ እንትኖች በደንብ የሚሰሩት ነገር ነው። በቃ ተቀናቃኝህን ሰይጣን ለማድረግ ሰው ገዳዮች ናቸው፣ ጨካኞች ናቸው፣ አራጆች ናቸው፣ እንዲህ ናቸው ለማድረግ የምታደርገው ነገር ነው። በትክክል እንትን የሚሉት እንደዛ ነው። ግን ምንድነው መሰለ ፕሮብሌሙ ምንድነው? የብልጽግና ስክሪፕት የሚሰሩት እንትኑ በቀሽም ነው። ኮምፕሊት የሆነ የሚገርም አይነት ነገር ነው ማለት እንደው አንዳንዴ እንትንም ማታለልም መሸወድም የሚባል ነገር እኮ አንዳንዴ ስማርትነት ይጠይቃል። ቀሽም የሆነ እንትን የሰሩት ቀሽምነቱ ምንድነው? ሰው እንትን ያለ በተለይ አሁን ባለው በኢንተርኔት ዘመን በሶሻል ሚዲያ ዘመን ነገሮች ሪከርድ ተደርጎ የሚጠበቁ አይደለም። በ48 ሰዓት ውስጥ ይዤዋለሁ እንዲህ አድርጌዋለሁ ያልከውን ሰው የተመልሶ ደግሞ እጁ ሲቆርጥ የሚያሳይ ቪዲዮ ለቀ ያንን ደግሞ በመቶ ሺህ የሚቆጠር የሶሻል ሚዲያ ጀሌ አሰራጩ ብለ መልአክ ምናምን ማለት ምንድነው? ዓላማው ምንድነው? በቃ ይሄ ነው ዋናው ድራማው የተሰራበት ዋና ዓላማ ለፓብሊሲቲ ሲባል ቅድም እንዳልኩ በቀልም እንዳለበት እንዳረሳ በቀሉ ምንድነው? ይሄ የፋኖ ታጋይ የነበረ ልጅ ምናልባት በዛ ፋኖስ በነበረ ጊዜ ያደረሰው በአገዛዙ ሰራዊት ላይ ያደረሰው ከፍተኛ ጉዳት ይኖር ያንን ጉዳት ለመበቀል እና ደግሞ እንዲያደርጉት እንዳይባል እጁን ቆርጠው ፋኖ ነው ያደረገው ተብሎ የማሰራጨት እንትን አለ። ግን ዞሮ በጣም ጥሩ ነገር አንስታል። የዚህ አላወራንም አይደል? የቢቢሲ የሴቶቹ ላይ የተፈጸመውን እንትን በጣም አስደንጋጭ ነው። ባይዞ እኔ አሁን ሌሎች ኢትዮጵያውያኖች ሎየሮች ምናምኖች ቢኖሩ ይሄ ዓለም አቀፍ በጦር ወንጀል ጄኖሳይድ እንኳን እዛ እንትን ባይል በጦር ወንጀል እንትን ሊያስከስስ የሚችል ነው። አማራ ክልል ውስጥ ካሉ ጤና ጣቢያዎች በ4% ላይ ብቻ በተሰራ እንትን ነው እንግዲህ ግምገማ ጥናት ነው 2000 ምናምን 2500 2700 የሚጠጉ ሴቶች ላይ መደፈር፣ የአባላዘር በሽታ፣ ያልተፈለገ እርግዝና የመሳሰሉት ነገሮች የተፈጸሙ ማለት
96% የሚጠጋ ጤና ጣቢያ ያልተመረመሩ ጤና ጣቢያዎች አሉ። አስበው በ4% 2000 ከተገኘ በ90% ምን ሊሆን ይችላል? ስለዚህ ይሄ ነገር ሲስተማቲክ ነው። በደንብ ታስቦ በስልት እንደ ጦር በእቅድ ተደርጎ በአዛዦች መመሪያ ተሰጥቶበት የሚደረግ እንትና ነው። ችግሩ ያለው ምንድነው? አሁን የትግራይ ላይ ታስታውሳለህ እንትኑ ሪፖርቱ በየጊዜው ይወጣ ነበር። በአጠቃላይ የትግራይ ጤና ጣቢያ ሲስተሙ በሙሉ በህወሓት ቁጥጥር ውስጥ ስለነበረ በእያንዳንዱ ጣቢያ የምትካሄደው እንትን ነገር እንዲህ ተደረገ ብለው ደምረው 100,000 200,000 1 ሚሊዮን ምናምን ያደርሱታል ቁጥሩ። እዚህ ላይ የተቀናጀ ስራ ስለሌለ ሁሌ የምንለው ምንድነው የፋኖ የተቀናጀ ስራ ይስራ ምንድነው? እዚህ ላይ ነው የተቀናጀ የመረጃ ፍሰት የጤና ጣቢያ ኔትወርኩ ምናምን ባለመኖሩ ምናልባት እንግዲህ አሁን ይሄ በ4% ይሄን ያህል ከሰራ እስከ ሚሊዮን ከሚሊዮን የሚጠጋ በላይ ሴቶች ላይ ጾታዊ ጥቃት ተፈጽሟል ማለት ነው። ይሄ ባይዞይ በምንም እንደው ሳያወላወል ዓለም አቀፍ ህግ ባለሙያዎች መጠየቅ ትችላለ። ምንም ነገር እንትን ሳይባል በጦር ወንጀል ህግ ሊያስጠይቅ የሚችል ወንጀል በጦር ወንጀል እንደው ምን ልንገር 96%ን ተው 4%ን ብቻ ይዞ ሄዶ ክስ መመስረት ይቻላል። ይሄ በጣም አደገኛ እንትን ነው። ኢንተርናሽናል ሬስኪው ኮሚቴ የተባለው በጣም ትልቅ ተቋም ነው። ማነው ኤድሚለባንድ የሚመራው በጣም በዚህ በዓለም አቀፍ የእርዳታ ኔትወርክ እና በተለይ ከዚህ ከኢንተለጀንስ እንትን ጋር እንትን ያለ ነው። ያወጡትን ሪፖርት እኔም በእንትን አይቼዋለሁ። በጣም አስደንጋጭ ነው። በጣም እንትን የሚል ነገር ነው። ለስርዓቱ በጣም ከባድ የሆነ ምት ነው። ስለዚህ ያንን ነገር ሚዛን እንትን ለማድረግ ነው። ተመልከቱ እኛ የምንታገለው እኛ የምንፋለመው እንደዚህ ካሉ ጨካኞች ጋር ለማለት ነው። እነሱም ወንጀል ይፈጽማሉ ለማለት ነው። ግን ያ ምንም ሊሰራ ያልቻለ ወንጀል ቅድም እንዳልኩ ነው። ፋኖ ዲቴይል ገብቶ መረጃ እንትን ማድረግ አለበት። በተለይ ደግሞ የውጭ ግንኙነት ስራው ላይ በደንብ መበርታት መቻል አለበት። የሚዲያ የኮሙኒኬሽን ስራው ላይ መበርታት መቻል አለበት። ሌላው ይሄ ዳር ተመልካች ነው የአማራ ህዝብ ምሁሩ ምናምን እንዳልኩት ነው የህግ ባለሙያ የሆነው ጉዳዩን ለህግ የማቅረብ እንትን ምርመራ እንዲካሄድ ጥሪ ማድረግ በራሱ አንድ ነገር ነው። ምርመራ ይሄ ልጅ ላይ የተፈጸመው በጣም የኋላ ቀር ከ2000 ከ3000 ዓመት በፊት በሰው ልጅ ላይ ኋላ በጥንት በነበሩ ስልጣኔዎች ኢምፓየሮች ይፈጸም የነበረ ግፍ ይሄ ልጅ ላይ መፈጸሙ በራሱ ምንም ይሁን ምንም ማለት ግፍ ነው። መመርመር አለበት፣ መጣራት አለበት። ማጫጫ አይደለም። ብልጽግና ያ ዋኔው እንደሌለው እናውቃለን። ብልጽግና የሚፈልገው እንትኑን ብቻ ነው፣ ማጮሁን ብቻ ማጋሉን ብቻ። ግን ገለልተኛ መርማሪ ምርመራ ተካሂዶ ልጁም አሁን ጉዳት የደረሰበትም ሰው በህይወት ካለ ተጠይቆ ሌሎች ምስክሮች መርምረው ጉዳዩን ተጣርቶ ይፋ መሆን አለበት። ዞሮ ምንድነው ይሄ እንዲህ አይነት ነገሮች እንዲህ ባለ የእርስ በርስ ጦርነት እንዲህ ባለ ግጭት ሊከሰቱ የሚችሉበት አጋጣሚ በጣም ሰፊ ነው። በእነዚህ እንዲህ ባሉ ግጭቶች የሚፈጠሩ ነገሮችን በማጋጋልና ሌላ መልክ በመስጠት ይሄ አማራ ህዝብን ጀስት የሆነ ፍትሃዊ የሆነ ትግል ለማጠልሸት የሚደረገው እንትን የትም አያስኬድ። መሰረታዊ እንትኑ ያ ነው። የአማራ ህዝብ የተነሳለትን ዓላማ የሚታገልለትን ግብ እንትን እንቅስቃሴ ለማጠልሸት ፋኖ የሚባለውን እንትን ለማጠልሸት መጥፎ ስም ለማሰጥ የሚደረግ እንትን ነው። የአማራ ህዝብ ትክክለኛው ምክንያት አለው። በዚህ እንዲህ ባሉ በጥቃቅን በአጋጣሚ በሆነ እንትን ሊፈጠሩ በሚችሉ ሊያውን በመንግስት ሊፈጠሩ በሚችሉት የሚደናቀፍ አይደለም። እነሱ ወንድ ከሆኑ እነሱ በጣም እንትኑ ካላቸው ወኔው ካላቸው እስቲ የበዓለምን የጎጃሟን ልጅ ጡት እንትን ቪዲዮ እሱን አውጥተው ለምን ያሳዩ? ደቡብ ወሎ የተደረገውን እንትን ለምን እሱ እንትን አይሉ? ለምን ቢቢሲ ላይ የቀረቡትን እናትና ትግስት የተባሉትን የደቡብ ጎንደሯና የምዕራብ ጎጃሟን ሰለባዎች ታሪክ ለምን እሱን ሼር አያጋሩም? እነሱ ሰባዊነት ከሰማቸው እሱ ነው። ግን አይደለም የሚፈለገው ይሄ መርጦ ሴሌክቲቭ የሆነ እንትን አድርጎ ታርጌት አድርጎ በሚፈለገው መንገድ ፕሮፓጋንዳው ሰራው። እንዳልኩ የአማራ ህዝብ ከዚህ በለጠ ትልቅ ኮዝ አለው፣ ትልቅ የተነሳለት ዓላማ አለው። ይሄ የተነሳለት ዓላማ አይደለም እንዲህ ባለ በጣም ቀሽም ቦለ ፕሮፓጋንዳ ስራ ቀርቶ በሌላም ነገር ሊበላሽ የማይችል እንትን ነውና ይሄ ነው በጣም እንትን ሆነ። መስፍን እንግዲህ በዚህ ጉዳይ ላይ ማለት የሚቻለው ኢትዮጵያ ህዝብ አይኑን ገልጦ
በደንብ አጥኖ ከስሜት መውጣት ያለበት ነው። አዎ ነገሩ ያስደነግጣል። በቀድሞው ፍረጃ ውስጥ ገብተው ፋኖን በዚህ ደረጃ ለማጠልሸት የሄዱበት አካሄድም የተወሰነ ሰዎችን ጠልፏል። ያየናቸው ነው። እንዴት ፋኖ ይፈጽማል ያሉ የፋኖን ትግል የሚደግፉ ሁሉ ጥርጣሬ ውስጥ የገቡበትም ሁኔታ አይተናል። ላው በእነሱ አንፈርድም፣ ግን ወዲያው ሰከን ብሎ ነገሮችን መመርመር ያስፈልጋል። በጣም ቀላል የሆነ ነገር የፋኖ ጽንፈኛው ፋኖ እጅ ቆረጠ ብለ ዜና አስተላልፈ 48 ሰዓት ሳይሞላ ይህንን ሰው ያስኩ ካልክ እንግዲህ ምንድነው ከዚህ በላይ ምን አይነት ውርደት አለ? ይሄ በዘርም ማይድረስ እኮ ነው። እንዲህ አይነት ውርደት የለም። ፋኖ ዝም ብሎ እንትን አይደለም፣ ታጣቂ ኃይል ነው። የራሱ የሆነ ቀጠና አለው። እሱን ልትይዝ የምትችለው በውጊያ ነው የያዙት በ48 ሰዓት ውስጥ። ምን አይነት ድራማ! በጣም ከቅሽምናቸው በጣም ኋላ ቀር ከመሆናቸው የተነሳ እችን እንኳን መቆጣጠር አልቻሉም። በጣም የወረደ ስራ ነው የሰሩት። እውነት ለመናገር ያሳዝናል። እንደው የብልጽግና ሰፈር ያሉ ሰዎች ለአንድ ቀን ከዚህ ፓርቲ ጋር መቆየት በራሱ ምን ያህል በአይምሮ መቀንጨር ችግር ውስጥ እንደምትገባ በቀላሉ የምትረዳው ነው። ለማንኛውም ሰው መመርመር አለበት። በነገራችን ላይ ባለፉት 7 ዓመታት አብይ አህመድ ከመጣ በኋላ ለምንድነው እንደዚህ አይነት የጭካኔ ተግባሮች የበረከቱት? የፋኖ አመራር አርበኛ አበበ ፈንታውን አነጋግሬው ነበረ በጉዳዩ ላይ። ያ ቀጠና የነሱ ቀጠና ስለሆነ እንኳን አይደለም እንዲህ አይነት ድርጊት ያሳደገውን በሬ ያሳደገውን በግና ፍየል የአማራ ህዝብ ማረድ አይፈልግም። ይልቅስ ይሸጠውና ሌላ የማያውቀውን በሬና በግፈር ገዝቶ መጥቶ ነው ቤት ውስጥ እንኳን ለርድ የሚጠቀመው። ያን ያህል ስብዕናው ያን ያህል ስነ ልቦናው በዛ ደረጃ የሚለካ ነው። እንኳን አይደለም የሰው ልጅ ላይ ካራ አንገቱና እጁ ላይ ለማሳረፍ በፍጹም ይሄ የኢትዮጵያ ህዝብ በሙሉ የሚጋራው ማንነት ነው። ለምንድነው አብይ አህመድ በዚህ ደረጃ እሱ ከመጣ በኋላ በፊት ሰምተናቸው ማናቃቸው ጭካኔዎች አሁን ላይ የሚከሰቱት? በማንም ይፈጸሙ፣ በሱ ዘመን ግን ይህን ነገር እየሰማን ነው። አንድ ሰው ለፍርድ ቀርቦ ሰምተን አናቅ። አንድ ሰው ማንም ይፈጽመው እንዴ? የሱ ወታደሮች እኮ አስክሬን አህያ ላይ ጭነው እየጎተቱ የሚሄዱ ስብዕና የራቃቸው ሰባዊነት የደረቀባቸው ለመሆናቸው እኮ ምንም ዓለም እየተረዳው አይመጣኩ። ዲሲፕሊን የጎደላቸው የጸጥታ ኃይሎች እንዳሉት ይታወቃል። ስለዚህ የኢትዮጵያ ህዝብ ነገሮች ከዚህ በላይም የከፉ ሊመጡ ይችላሉ። በቀጣይ አገዛዙ እየተወራጨ ነው ያለው። ደም ያሰከረው እንደ ቆሰለ ጅብ ነው እየሆነ ያለው። ስለዚህ ነገ ከነገ ወዲያ ከዚህም የከፋ የሚያስደነግጥ ባልተፈጠርን የሚያስብሉ ድርጊቶች ሊመጡ ይችላሉና የኢትዮጵያ ህዝብ ነገሮችን መመርመር አለበት። ስርዓቱ እስከ መጨረሻው ድረስ ኢትዮጵያን ለማጥፋት እስከ መጨረሻው ለመሄድ ቆርጦ የተነሳ ነው። ያንን ነገር በደንብ ተረድተን እንደነዚህ አይነት መሰል ድርጊቶች ሲመጡ ዘለን ሌላ ነገር ላይ ድምዳሜ ከመስጠት ምንድነው የተፈጸመው፣ ማን ነው ከጀርባ ያለው የሚለውን መመርመር የሚያስፈልግ ነው። ነገሩ ሲነቃባቸው አሁን ሌላ አጀንዳ ይዘው መጥተዋል። ሌላ አጀንዳ ያው ከማከል ነው የሚሰጣቸው። አንድ አይነት ሰዎች ናቸው። እንደ ሳሙና ፋብሪካ አንድ አይነት ነገር ነው የሚያመርቱት። ሌላ የተለየ ሐሳብ የለም። ከፍተኛ የሐሳብ ድርቀትና የመከና ሐሳብ የሚራባበት ሰፈር ነው ብልጽግና ማለት። ስለዚህ እነም በደንብ መረዳትና ነገሮችን እያስተዋሉ መንቀሳቀስ ነው። መስፈን መጨመርበት ካለ አይ ነው መሰለህ። እኔ ብዙ ጊዜ አያለው። ብዙ ጊዜ ፕሮፓጋንዳ በጣም ጥበብ ነው፣ አርት ነው። ጉግልስ ኮሚኒስቶቹ ኢቭን የምዕራቡ ሚዲያም ራሱ ፕሮፓጋንዳ ሲሰሩት በጣም አርትፉል በሆነ መንገድ ነው የሚሰራው። እንደውም በቃ የተባለ በቃ አዋቂ የተባለ ተማሪ የተባለን ሰው እንኳን የሚሸውድ አይነት ፕሮፓጋንዳ ነው የሚሰራው። ፕሮፓጋንዳ ሲሰራ ነገር በጣም ነው። የብልጽግና ፕሮፓጋንዳ እኮ ብልጽግናን ራሱ መልሶ የሚመታ ፕሮፓጋንዳ ነው። እኔ በጣም ተደጋጋሚ እንትኑን አይቼዋለሁ። ቀሽም ሰዎች ቅድም ብለሃል፣ ብልጽግና ውስጥ ያሉ ሰዎች ብለሃል። ብልጽግና ውስጥ እኮ ያለው ሰው ኃይል በሙሉ ኢትዮጵያ ውስጥ በሆነ ደረጃ ስታስቀምጠው የመጨረሻው ዝቃጭ ዘቦቶ ታችኛው ደረጃ ላይ የሚቀመጥ እኮ እንትን ነው። አንተ ጤነኛ ካልሆንክ ጤነኛ ካምንደ ባለው ችግር ከሌለብህ፣ የእውቀት ችግር ከሌለብህ፣ የሌብነት ፍላጎት ከሌለ፣ ህዝብ ካልጠላህ ምናምን ብልጽግና ውስጥ አትገባም። ብልጽግና ውስጥ የሚገባው ኃይል አሁንም ብልጽግና ውስጥ ያለው ኃይል በአጠቃላይ የምትለው የእውቀት ትልቅ እጥረት ያለበት ዴፊሽንሲ ያለበት ሌብነት በደም ውስጥ እንትን ያለ በቃ ባገኘው መንገድ የህዝብ
ያገር የምን ገንዘብ በልቶ ዘርፎ እሱ ብቻ በልቶ ማለት ነው ተርፎ መኖር የሚፈልግ በተገኘው አጋጣሚ ያገኘውን ነገር ዋሽቶ ምን ብሎ መኖር የሚፈልግ ምንም የትም ቦታ ሌላ የሥራ መደብ ላይ ለምሳሌ አንድ መስሪያ ቤት ዓለም አቀፍ ድርጅት ስራ ወዳድሮ ቢቀጥር ተወዳድሮ ሊቀጠር የማይችል ዝቅተኛ ኃይል በኢትዮጵያ ደረጃ ነው። ይሄ ኃይል ፕሮፓጋንዳ ሊሰራ ሲሞክር ሊሰራ የሚችለው ነገር በጣም ቀሽም የሆነ ነገር ነው። ምንም እንኳን ሪሶርሱ ማቴሪያሉ የቴክኖሎጂው የመንግስት በጀቱ ምናምኑ ቢኖረው ጭንቅላ የእንትኑ ያስተሳሰቡ ጉድለት ስላለ ሊሰራ የሚችለው በጣም ዝቅተኛ ነገር ነው። እና እኔ ብዙ ጊዜ አይቻቸዋለሁ በምንም አድገናል ሲሉ የሆነ አድገናል ብሎ የሆነ ነገር ሲያሳዩ ያ ነገር ተገልብጦ አድቨርስሊ እነሱን ጋልጥ እነሱን የሚያሳጣ እንትን ነው። አሁን ይሄም የሰሩት ነገር ቀሽምና ቅንጅት እንኳን የለም በነገራችን ላይ በመሐከላቸው አንዱ የሚሰራው ወይም ደግሞ አንደኛው የሚሰራው ስራና ፕሮፓጋንዳና ሌላኛው የሚሰራው ፕሮፓጋንዳ እንኳን መናበብ የሚባል ነገር እንኳን የለም። በቃ አሁን እኮ ኮምፕሊትሊ አንዱ ያንዱን አፈረሰው። we don't need አሁንኛ ማውራትም አልነበረብን በዚህ ጉዳይ ላይ ራሱ የብልጽግና ሰዎች በሰሩት እንትን ይሄ ድራማ ይሄ ፕሮፓጋንዳ ከሽፏል። ስለዚህ በጣም እንዳልኩ ነው። ግን እኔ አንድ እንትን ማስመሪያ ፈልገው ነው ብልጽግና ውስጥ በተለይ ኢህአዴግ ከመጣ ጊዜ ጀምሮ ወደ ስልጣን የሚመጡት ወደ ደግሞ ብልጽግና ፓርቲ ውስጥ የሚገቡት የሚሰገሰጉት ሰዎች ካየ የመጨረሻው ዘቦቶም ላይ አድርጎ የሚባሉትን ነገር ለማድረግ ምሉ ፈቃደኛ ይሆኑ በጣም የትም ቦታ ተወዳድረው መቀጠር የማይችሉ ዝቅተኞች አንድ ጊዜ አንድ ባዲን ስብሰባ ላይ ነው አሉ አንዱ ተነስቶ በዚህ ውስጥ ካለነው ውስጥ እኮ አንዳችንም አንድ መስሪያ ቤት ስራ ቢወጣ በሲቪያችን ተወዳድረን መቀጠር የማንችል እኮ ነው ምናምን ነገር ብሎ ከዚህ አሁን ካለንበት ከፓርቲ ብንወጣ ማንንም የማይቀጥረን ነው ብሎ ተናገራሉ። በጣም እውነተኛ ንግግር በጣም ቀሽም የሆኑ እንትኖች ናቸው። እና እንትን ነውና ዞሮ እንዳልኩ ነው ይሄ ጭካኔ ላይ እንትና የሰላም ሚኒስትር ዴታ የነበረች አቶ ሽባባው ልጅ ያው የመንግስት ከፍተኛ ባለስልጣን ናትና ሚኒስትሮቹን ሰብስባ ስትናገር እንደው በልጅነታችሁ ይሄን በልታችኋል ይሁን የተመጣጠነ ምግብ ሳይበሉ አይምሯቸው በመቀንጨር ነው ያደጉት በሙሉ የብልጽግና ባለስልጣናት። ይሄ ስል እኛም ከደሙ ንጹህ ነን ማለት አይደለም። ግን እነሱ የተቀመጡበት ቦታ የኃላፊነት ወንበር ነው፣ ህዝብ ነው የሚመሩት። ግን በእንደዚህ አይነት የአይምሮ መቀንጨር ስላደጉ አይምራቸው በአግባቡ እያሰበ አይደለም፣ በአግባቡም እየሰራ አይደለም። ስለዚህ ብልጽግና በሙሉ እንዳለ ቤቱ በአይምሮ መቀንጨር የሚሰቃዩ ሰዎች የተሰበሰቡ ነው ብለው የተናገሩት ራሳቸው ናቸው፣ እኛ አይደለንም። ራሳቸው ስብሰባ ላይ አሁን እንግዲህ አንተም አሁን አንድ ሰዓት ስብሰባ አጋጣሚ ላይ የትም መወዳደር አንችልም ብለው ለራሳቸው ማንነታቸውንና አቅማቸውን የሚገልጹ ሰዎች ናቸውና ታዲያ ከዚህ በላይ ምን ምስክርነት ልናገኝ እንችላለን? መስፍን መሰለ ግን የሚገርመው አሁን የመንግስት አሁን ይገርመኛል። አንዳንዶቹ ሳያቸው ዶክተር ፕሮፌሰር ምናምን ተብለው ምን መሰለ አንድ ታሪክ አለ። ሌላ ጊዜ እንትን 97 ምርጫው አንደኛው የቅንጅትን ያሸነፈበት አንደኛው ምክንያት አንደኛው ፋክተር የቅንጅት ውስጥ ታስታውሳለህ ፕሮፌሰር ገሌ ዶክተር ገሌ ኢንጂነር ገሌ ምናምን በቃ መሪዎቹ እንትን ብሎ እና ያ ትልቅ ኢፌክት እንትን ነበረው ተጽዕኖ ነበር። እና ኢህአዴግ ውስጥ ምን አይነት ግምገማ ተካሄዳሉ? እኛ ለህዝብ ብለን ለገበሬው ብለን ለጭቁኑ ብለን ወደ በረሃ ስንገባ እነዚህ ደግሞ ምሁራን ግማሾቹ በሱዳን ተሰደው አሜሪካን ሀገር ተምረው ምን ብለው አሁን መጥተው በምርጫ ላይ ያሸንፉን ነው ዶክተር ምናምን ተብሎ ህዝቡም የመረጣቸው ለዚህ ለስማቸው ለዶክተር ለምንምነታቸው ነው። እኛ አሁንም ታጋይ ገሌ አቶ ገሌ ነን። ስለዚህ ተብሎ በነገራችን ኢማስ ነው ብልጽግና። ከዛ በኋላ ነው ብልጽግና አልኩ ኢህአዴግ ካድሬውም በሙሉ ደብዳቤ በመንግስት ነጥብ ግማሹ የሲቪል ሰርቪስ ዲፕሎማውን እንደያዘ እንደ አብይ አህመድ ያለው በሰባተኛ ክፍል እንትን ተዘሎ በታለፈ እንትን በኢንማስ ነው ዩኒቨርሲቲ ገብቶ ዲግሪ ምናምን እንዲታደሉ የተደረገ። እንዲያውም አብዛኞቹ እነዚህ የድህረ ምረቃ ትምህርት ቤቶች ከመንግስት ደብዳቤ ይዞ ከሚመጣ ተማሪ ውጪ በግል የሚያመለክቱ ተማሪዎችን እንዳትቀበሉ ተብሎላ መመሪያ የተሰጠበት ሁኔታ ነው ያለውና አንዳንዶቹ አሁን
ስታያቸው እገሌ ሁለት ማስተር አለው እገሌ ከቻይና የሚባል ዩኒቨርሲቲ ዶክተር ምናምን እንትን ሆኗል ብዙዎቹ ምናምን ነገር ግን ምን መሰለ አንዳንዴ ዲግሪ የማይሸፍነው ዲግሪ የማይለውጠው ድድብና እገሌ አሁን አብይን ተመልከተው እኔ ዶክተር እኔ አንዳንድ ሰዎች ዶክተር አብይ ሲሉ እንትን ነው እኮ በቃ ማሳጅ እያደረጉት ነው እንዳልሆነ እኮ ታውቀዋለህ ዶክተር ግን በቃ ያ በቃ ለእንትን ያንን ማዕረግ ለማግኘት ብቻ በቃ ለስም ብቻ እንትን የተደረገ እንትን ነው ያው እሱ ካገኘ በኋላ ነው አይደል ለለማም ሌሎችም ጓደኞቹ ዶክተር ለመሆን ተሯሯጡ በዚህ ይበልጠናል ብሎ ስላስበው ማለት ነውና እንዳልኩ ነው አንዳንዴ ባለ ዲግሪ ቢማሩም እንትን ይሄ ዲግሪው ምናምን ቢሰበስቡ ምንም የማይቀየሩ ጉዶች ነው እና ይሄን ለማለት ነው በጣም መስፍን ይሄን ስትል አንድ ሰሞኑን በማህበራዊ ሚዲያ ላይ ያው ካሳ አንበሳው የሚባል በጣም ጎበዝ ጸሐፊ አለ እሱ ልጅ በእውነት የሚገርም ነው የሚጽፋቸው የኢኮኖሚክ ጉዳዮቹ በተለይም ደግሞ በአገዛዙ ላይ በጣም ጥሩ በሆነ ቋንቋ የቋንቋው ችሎታው ብዙ ነገሩ የሚያስደንቀኝ ልጅ ነውና ስለ አሁን ስላነሳው ነገር የጻፋት እንደው ባጭሩ ለተመልካቾች ብናገረው ደስ ይለኛል ስለ አህመድ ሺዴ ነው የጻፈው ስለ አህመድ ሺዴ ነው የጻፈው የኢትዮጵያ ኩስምና እዚህ ፎቶ ላይ በግልጽ ይታያል ያለው ፎቶ አህመድ ሺዴና ጌዲዮን ጢሞቴዎስ ከአብይ ጀርባ ሆነው ይታያሉ አብይ ቁጭ ብሎ ነው የሚታየውና በግራ በኩል ያለው አህመድ ሺዴ ይባላል እኔ ሺዴ የሚለውን ስም መርጫለሁ ሺዴ ገንዘብ ሚኒስትርነት ተብሎ ተቀምጧል ወያኔ ሺዴን እንደ ማዕድን ከመሬት ቆፍራ ታውጣው እንደ ፍሬ ከዛፍ ላይ ታራክፈው የሚታወቅ ነገር የለም የሚታወቀው የአብዲ ኢሌ ነው ከግንድ ላይ አውርደው ነው የሶማሌ ክልል ፕሬዝዳንት ያደረጉት መብራት ኃይል ውስጥ የመስመር ዝርጋታ ክፍል ይሰራ ነበር ገመድ ሊወጥር ከተንጠለጠለበት ግንድ ላይ አውርዳ ነው ወያኔ ፕሬዝዳንት ያደረገችው የሺዴም ተመሳሳይ ነው ያሁን ሺዴ የተቀመጠበት ወንበር እንግዲህ በኢትዮጵያ ታሪክ ውስጥ በኢኮኖሚክስ ትምህርታቸው የሚታወቁትና በፋይናንስ ሚኒስትርነታቸው ትልቅ ቦታ የተሰጣቸው የይልማ ደሬሳ አመንቴ ቦታ ነው የይልማ ደሬሳ አመንቴን የትምህርት ደረጃዎች ሲገልጸው በጣም ትደነቃለህ ብዙ ቦታዎች ብዙ ዩኒቨርሲቲዎች የተማሩ ናቸው አህመድ ሺዴ ዛም ቦታ ጫፉንም አልደረሰም እንደውም ከደሞዝ ፔሮል ላይ ያንን ፎርም ከማዘጋጀት ያለፈም እንኳን የኢኮኖሚክስ ዕውቀት የለውም ይያለ ነው የሚገልጸው ይሄን ያነሳውት ያለ ምክንያት አይደለም ብልጽግናዎች እንዲህ ናቸው አመጣጣቸው ነው እንደውም አንዳንድ ጊዜ በኢህአዴግ ጊዜ ነበረው በወያኔ ጊዜ ነበረው ይሻላል እነሱ ምራጮች ናቸው እነዚህ ደግሞ ምራጭ ናቸው ምራጮች ምራጭ ሆነው መጥተዋል ስለዚህ ከነዚህ ምንም ብዙ ነገር መጠብቀው አይደለም ሀገር እንግዲህ ምን ኃጢያት ሰርታ እንደሆነ ኢትዮጵያ ሕዝብ ምን ኃጢያት ሰርቶ እንደሆነ አይታወቅም እነዚህ ሰዎች ላይ ወድቋል ከዚህም የከፋ ነገር እንዳይመጣ ግን ቶሎ ከስልጣን እንዲወርዱ የኢትዮጵያ ሕዝብ መታገል አለበት ይሄ ለራሱ ሲል የኢትዮጵያ ሕዝብ የሚያደርገው ነው ከፊታችን የሚጠብቀን በጣም ከባድ ነገር ነው በቶሎ ካልተገላገልናቸው ምናልባት ወደሚቀጥለው ርዕስ ከመሄዳችን በፊት የምጨምረው ካለ አይ ቲንክ እዚህ ላይ ይመስለኛል የኢትዮጵያ ፖለቲካ ስብራት ትልቁ እንትን ያለው በነገራችን ላይ ጥሩ ነገር አንስቷል ወደ ኋላ ሄደን ከነመለስ ዜናዊ መጀመር አለብን ምንድነው የኢህአዴግን ፖሊሲ እስካስፈጸመ ድረስ ማህይምም ቢሆን ሚኒስትር ይሆናል የሚል ንግግር በድፍረት የተናገረበት ወቅታል ያን ጊዜ ወደ ስልጣን እንደመጡ ትልቁ እንትናቸው ትግላቸው የነበረው ይሄ ኢትዮጵያ ውስጥ ኤሊት የሚሉትን ኃይል ማጥፋትና ያንን ኃይል እነሱ ከየትም ከግብርናም ከአስተማሪነትም ከየትም ብቻ ከግብርና ሰራተኛነትም ከምንም ሰብስበው ያመጡትን ታዛዥ አገልጋይ ዝቅተኛ እንትን ወደ ላይ ማምጣት እንትን ያደረጉ እና አሁን የምናያቸው አሁን ቅድም ያልከው ነገር ነው የነመለስ አንደኛ ደረጃ ሲሆኑ ሁለተኛ ደረጃ ደግሞ አሉ አባዱላ ምናምን እነዚህኞቹ ሶስተኛ ደረጃዎች ናቸው እድገታቸውን ስታየው ወይ ከሆነ የወረዳ አስተዳዳሪነት ተወርውረው መጥተው እዛ ደረጃ ይደርሳሉ ወይም ደግሞ በሆነ በፓርቲ ግንኙነት ይሄ ሲቪል ሰርቪስ ተቋም የሚባል አህመድ ሺዴ አይ ቲንክ እዛ ነው የተማሩና ሲቪል ሰርቪስ የሚባል ተቋም የለብ 6 ወር የአንድ አመት የምናምን ተምረውቷቸው ይወጣሉ ምናምን ነገር እነዚህ ሰዎች በቃ ምን እንዳልኩ ነው አንዳንዴ ምንድነው ነበር ሼክስፒር ናል የተባለው
ትምህርት ይላል ሼክስፒር ነው መሰለኝ በጣም ስማርት የሆነውን ሰው የበለጠ ስማርት ያደርገዋል ደደብ የሆነውን ሰው ግን የበለጠ ነው ደደብ የሚያደርገው በነገራችን ላይ ምንድነው ኤጁኬሽን ሜክስ ስማርት ሞር ስማርተር ስቱፒድ ሞር ፉሊሸር ምናምን የሚል ነገር አለ አይ ቲንክ እነዚህ ሰዎች በጣም በተማሩ ቁጥር የበለጠ እየደደቡ ነው ግን ደግሞ ምንድነው ችግሩ ምንድነው እነሱን አሁን በጠይቃቸው ዲግሪ አለኝ የመንግስት ባለስልጣን ሆነዋል ዕውቀት ይሄን ወረቀቱን ነው እንትን የሚያዩትና ያ ኢትዮጵያ ውስጥ በጣም ችግር የፈጠረ ወደፊትም በጣም ሊያስቸግር የሚችለው ነገር ያ ይመስለኛል በ40 ምናምን ዩኒቨርሲቲ ወያኔ ከፍቶ ነው የለቀቀብን በየምናምኑ ዲግሪው እንደፈለገን የታደለው እና ሁሉም ኢንታይትልመንት ክሌም ያደርጋል ባለ ዲግሪ ነው ኢንጂነር ነው እገሌ ምናምን ዶክተር ነው እንትኑ ላይ ስራው ላይ ሲባል ግን ፈተነው ግን ምንም ነገር የለውም እና በጣም አገራዊ ውድቀት እንትን ነው ትምህርት ስርዓቱን በደም ካላሻሻል ነው ማለት ነው ዳውን ብርሃኑ ብለን ብርሃኑ ካልቀየር ነው መስተቀር ማለት ነው እና ይሄ ነው መስፍን እስቲ ወደሚቀጥለው ርዕሰ ጉዳይ እንሂድ ሰሞኑን ያው አጀንዳው ደግሞ የጌታቸው ረዳ ሆኗል ጌታቸው ረዳ ቁልቁለቱን ተያይዞታል በአልጀዚራ አንድ መድረክ ላይ ቀርቦ የተናገረውን ነገር በእውነት በጣም ነው የደነገጥኩት በግሌ ቪዲዮውን መልሼ ተመለከትኩት ሰው በአዳራሽ ውስጥ ያሉት የተለያዩ ታዳሚዎች ራሳቸው መቼም ሳይደነቁ አይቀሩም ጌታቸው ረዳ በዛች ቅጽበት ውስጥ ወዲና ወዲያ የረገጠበትና የተወራጨበት ያሳዝናል ለማንኛውም እንዴት ተከታተልኩ አብይ አህመድን ለዓለመንካት የሚሄድበት ርቀት የሱን ማንነት የሱን ስብዕና የሱን ኬር አጠቃላይ ባለፉት በርካታ ዓመታት ምናልባትም የገነባው ነገርም ካለ አፈራርሶታል በቃ ጌታቸው ከዚህ በኋላ ቆሞ ተነስቶ መራመድ ከቻለም እውነት በጣም ድንቅ ፍጡር ነው የሚመስለኝ You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this, as a lawyer, Yeah. I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was Were a you not lawyer. a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't And responsible I before? am ready to stand by my position that Hold on, genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, Yes. but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is, Was he one of them? well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? I mean, we don't have to be that specific. We do. He led the war. That's why we invited you here, to find out your views. He led the war. He led the So war. I will give And him it was the a genocide. opportunity to defend himself in public, in court. Okay. What I'm saying is all kinds of crimes, You mentioned... ethnic cleansing, Understood. genocide were committed. As a matter of fact, he was a very close friend even before he got elected. So, but Who was what a he close said, friend? Abiy was my close friend. You hated him. You said he was a genocidal warmonger, imperialist. Yeah, but Weird friends you have. that doesn't change the fact that we're friends. መሳይ ይሄ የኑሮ ውድነት የማያሳየን ጉድ የለም እና እኔ በጣም ግን ከጌታቸው በፊት ልጀምርና ዝም ብዬ ዛሬ ጠዋት ነው ያየሁትና ዝም ብዬ ሳየው በቃ ስንት ሰው አወረደ አብይ አህመድ ስንት ሰው ፈጠፈጠ ዝም ብላ አይተዋል ጌታቸው አሁን ዘሌተስት የመጨረሻው ነው አሁን ሰሞኑን ያየነው ነው ስንት ሰው ነው አብይ አህመድን ተጠግቶ የተፈጠፈጠው ኢሜጁ ምናምኑ ነማዛ አሸናፊ በለው እነ ምናም በቃ የለውጥ መሪ መጣ ተብሎ ምናምን ነገር ስንት ሰው ነው ኢሜጁ የተበላሸው የጌታቸውን ሳየው በጣም ማለት ስለ ጌታቸው ብቃት አንነጋገርም ያውቀዋል እኮ ጌታቸው እንትን ያውቀዋል ጌታቸው እኮ አሁን እኮ የተያዘው እጅ ከፍንጅ የተያዘው
በራሱ ከተናገረው ነው ነው ፊጠፉ በለፈለፈ ነው በራሱ ቃል ነው የተያዘው ሌላ በምንም ማስረጃ አልተያዘም አብይ አህመድን ጄኖሳይደር ነው ጄኖሳይድ ተፈጽሟል ብሎ የትግራይ የዲፌንስ ፎርስ የትግራይ የቲፒኤልኤፍ ቃል አቀባይ ሆኖ በአለም ላይ ቀዳሚ ተናጋሪ የነበረ ሰው ነው ምናልባት በአንድ አመት ከተኩል በአንድ አመት በሁለት አመት ልዩነት መሐከል ይሄ ሰውዬ አብይ አህመድን ከጄኖሳይድ ተጠያቂነት ነፃ ለማውጣት የአብይ አህመድን እንትን ስም ለመከላከል በዚህ ደረጃ ሲገለባበት ስታይ በጣም እኔ ብዙ ሰው አይቻለሁ በዚህ ደረጃ ውርደት ትሎ አዶ ነው ደሞ ልጁ ማሃዲም እኮ በትራል መፈናፈኛ የምዕራባውያን እነዚህ አሁን ጋዜጠኞች የውጭ ጋዜጠኞች እንደ ፋና እንደ ኢቲቪ እንደ ዋልታ ምናምን አይደሉም ጠርተው ምናምን ነገር የተጠና ጥያቄ ጠይቀውክ እንደፈለክ ማምለጫ የማርያም መንገድ እየሰጡ አቶ ጌታቸው እዚህ ላይ ምን ይመስሉታል ምናምን ይያሉ አንተ 30 ደቂቃ 20 ደቂቃ ያወራ የምትወጣበት እንትን አይደል በደንብ ሪሰርች አድርገው ጥናት አድርገው የተናገረውን እንትን አድርገው የሚመጡ እንትኖች ናቸው እና አብሶሉትሊ ማለት ምንም ነገር እኮ በመምለ ኮምፕሊትሊ ተፈጸመ ብሎ የሚናገር ይሻላል እኔ ለዛ ነው ማለት ትግራይ ውስጥ የጦር ወንጀል ተፈጽሞ ሊሆን ይችላል ይሄ ጄኖሳይድ የሚባለው ምናምን የራሱን ነገታቸው ቲፒኤልኤፍ የፈጠሩት የፕሮፓጋንዳ እንትን እንደዛ አድርጎ በሆነ መንገድ መከላከል ቢችል ደብረጽዮን እኮ ተናግሯል እኮ ማንም ጥናት ያደረገ የለም 1 ሚሊዮን ሰው ተገደለ 600,000 ሰው ተገደለ ተብሎ ሪሰርች ምንም የተደረገ ነገር ሪፖርት ነገር የለም ብቻ ጄኖሳይድ ተብሎ ይነገራል ብሎ ደብረጽዮን ራሱ ተናግሯል በኋላ እንዲያስተባበል አደረጉት እንጂ ግን just disaster በቃ በሚዲያ እንትን እንደዚህ አይነት ምን ልበልህ መውጫ መግቢያ ነው ያሳጣው በቃ ጌችን ማጣ ነው ማለት ነው በቃ ጌች በቃ ከዚህ በኋላ ምን አርገን እንደምንከላከለው እኔ ነገርኩ ትንሽ ስስልባል ምን አርገን እንደምንከላከለው ግራ የገባኝና በጣም ነው የሚያሳዝነው መስፍን እኔ ጥሎ ይወጣል ብዬም ነበር በደዛ አይነት ሁኔታ ጋዜጠኛው ሲያስጨንቀው ማይኩን ወርውሮ ከወንበሩ ተነስቶ ይወጣልም የሚል ነው ምክንያቱም መከላከል በማይችልበት ሁኔታ ነው ወጥሮ ያዘው ጋዜጠኛው በነገራችን ላይ ሙሉውን አልተከታተለውም ብንከታተለውም ከዚህ በፊትም አንስተነዋል እንደዚሁ አብይ አህመድ በኤርትራ ላይ ጦርነት ቢከፍት የኖቤል ሽልማቱ መቀማት አለበት ብለህ ታምናለህ ተብሎ ተጠይቆ እንዲሁ ዳር ሲል መጨረሻ ላይ ጋዜጠኛው ወጥሮ ሲይዘው ጦርነት ከከፈተማ ሊነጠቅ ይገባል አለ ምናልባት በዚህም የሚመጣበትን እንግዲህ ወደ ሀገር ቤት ሲመለስ ተመልሶም ከሆነ የምናየው ይሆናል ያንን ቦታ ያሳጣዋል ወይስ ሌላ ነገር አብይ አህመድ ቂመኛ ነው ከማድረግ ወደ ኋላ የማይል ሰው ነው ለማንኛውም መስፍን እንደው ቀድሞኑ ባይቀርብስ ጌታቸው ምን ሐሳብ አለው ጌታቸው እኮ አሁን የተወጋው ነው ምንድነው የተወጋው ነው የሚባለው ኢትዮጵያ ውስጥ ያኛው ኦሪጂናሉ የለም አሁን አለው ጌታቸው ሌላ ጌታቸው ነው ይሄን የተወጋ ጌታቸው ይዘ ይሄን የከሸፈ ጌታቸው ይዘ እንዲህ አይነት በአለም መድረክ በትልልቅ ሚዲያዎች ላይ ለምን ቸኩለ ወይም ተጣድፈ ትቀርባለህ ያወቅ ማንነትን ያወቅ የሳትከውን የተንሸራተትከውን ታውቃለህ ብዙ ነገሮች እየመጡብ ነው ጌታቸው ለምን ደፈረ ድፍረቱን በራሱ ዋጋ ያስከፈለው ይመስለኛል አይ እንግዲህ ድምጽ ወያኔ ወይም ደግሞ ምንድነው ፋና መስሎት ነው መጀመሪያ የገባው ይመስለኛል አንደኛ በጽግናው ምናልባት ከጌዲዮንን በስተቀር ሌላ ማንም እንደዚህ ፐብሊክሊ ሚዲያ ላይ ቀርቦ መልስ የሚሰጥ ምናምን የለም እንደው ዝም ብለህ ካየህ ከኤርትራ እንኳን ስናነጻጽር ማለት ለገሰት ሁሉ የሚባለው ሰውዬ ታውቃይቷል አይደል ምን ያለ የሚያስቅ የህዝብ ግንኙነት ኮሙኒኬሽን ቢሮ ኃላፊ እንደነበረ ተመልከት የማነ ገብረአብ በየጊዜው የሚያወጣቸው ጽሁፎች ለሚዲያዎች ሲጠየቅ የሚሰጣቸው እንትኖች ምናምኖች በዛ ደረጃ ብቃት ያለው ሰው የላቸውም ብልጽግና ኢትዮጵያን የምታክል ሀገር እኔ ምለው እሱን እኮ ነው ሰው ጠፍቶ አይደለም ግን ብልጽግና ለብቃት ላለው ሰው የሚስማማ ፓርቲ አይደለም ብልጽግና አሁን ለገሰት ሁሉ አንድ ቀን ከአማርኛ ውጪ በሌላ ቋንቋ መግለጫ ሰጥቶ ማያቅ እንትን አሁን ደግሞ ያለችው የባሰች ነች አሉ የባሰች ነኝ እንደው ለገሰኮ አንዳንዴ ሰውንም ለማዝናናት ወጥተው የሆነ ነገር ጽፍ ነበር እኮ የሆነ ሁላችንም ፕሮቮክ ለማድረግ ሁልሽ እያንዳንድሽ ምናምን እያለ አትሊስት ጋሽ ለገሰ ወጣ ብለው እንትን ያደርጉ ነበር እቺ ደግሞ አሉ ጭራሽ ምንም ነገር የለም አሉ
ምንም ሳምንታዊ መግለጫም የለም ብሪፊንግም የለም የሆነ ሲጠየቅ ይሄንም አይመለከተኝም ጠቅላይ ሚኒስትር ቢሮ ደውሉ ነው የምትለዋሉ የሚገርም ሀገር ነው እንትን ያለውና ጌታቸው እንግዲህ ሲያየው ከሌሎቹ ጋር አንፃር ሲታይ የተሻለ እንትን ነው አብይ አህመድ ደግሞ መሰለ ሰውየው በቀለኛ ነው ጌታቸውን እስከ መጨረሻው መጠቀም ይፈልጋል እስከ መጨረሻው ማስጨረስ ነው የሚባለው በቃ አሁን እኮ ጌታቸው ክሬዲቢሊቲ ተአማኒነት 0.0 ነው በቃ 0.0 ነው በቃ እንትን አለው ምንም ነገር ያ ታሪኩ ያ መልስ ከኪሱ ያወጣ መመለስ የሚችለው ያ ጎበዝ ቃል አቀባይ የነበረው ያ ጦርነቱ ላይ ብንጠላውም አንዳንዴ እየወጣ የሚናገራቸው ጌታቸው ምን አለ ነበር አይደል የነበረው ታስታውሳለህ ያ ነገር በዜሮ ነው የተባለው ቅድም ያልኩ ነገር ነው አብይ አህመድ ስንት ሰው ነው ያወረደው በቃ የስንት ሰው ታማኒነት የስንት ሰውን ችሎታ ነው በቃ ይዘቀዘቀ ነው ግን ይሄኛው ለታሪክ የሚቀመጥ ነው ምንም ነገር እንትን እንዳይል አድርጎ እኔ በቀጥታ በሆነ መንገድ እኮ አብይ አህመድ ይሄ ወይ ደግሞ ጄኖሳይድ የሚባለው ነገር ዓለም ተጣርቶ ነው የሚወሰነው በዚህ ነገር ላይ አብይ አህመድ ይኑርበት አይኑርበት በሌላ መንገድ ማለፍ የሚችልበት መንገድ ነው ግን አብይ አህመድን ላለማስቀየም አብይ አህመድን አሳልፎ ላለመስጠት የራሱን አንገት የራሱን ታማኒነት በዜሮ አባዛው ጌታቸው በጣም የሚያሳዝን ነገር ነው መስፍን እውነት ለመናገር አሁንም ቢሆን እንደ ጌታቸው አብይ አህመድን የገለጸ የለም እኛ ያን የተናገረው ትክክል ነው ብለን ተቀበለናል በእርግጥ አሁን እሱ ተንሸራቶ አብይ አህመድ ጋር ሄዶ እጅ የሰጠ ቢሆንም ግን ያን የተናገራቸው በትክክል እውነት ለመናገር ምን ጊዜም አብይ አህመድ ማን ነው አብይ አህመድ ምን ይመስላል ምንድነው የሚያስበው የሚለው ማወቅ የፈለገ ከአርካይቭ ውስጥ ሄዶ የጌታቸውን የቀድሞ ንግግሮች መስማት አለበት ከምንም በላይ ይሄ አብይ አህመድ ማለት የፖለቲካ ድንክ ነው ይሄ እውነት ለታሪክ መቀመጥ ያለበት አነጋገር ነው በትክክልም የሚገልጸው ነው አብይ አህመድ የፖለቲካ ድንክ ነው ኢትዮጵያ ፈርዶባት እንዲህ አይነት መቀመቅ ውስጥ እንድትገባ ያደረገ በጣም ደካማና ፈሪ የሆነ ሰው ነው በስልጣን ላይ የተቀመጠው ይሄን በመግለጽ ረገድ ጌታቸው ረዳን ሚስተካከል የለም ምናልባት ኮሎኔል ቢኒያምም አብይም በደንብ ስለሚያቀው እሱም ገልጾታል ኮሎኔል ቢኒያምም በደንብ ነው የገለጸው እና እንደ ገዱ አንዳርጋቸውም እንደው በተወሰነ ደረጃ አንስተውታል አብይ አህመድ ማን እንደሆነ የሚገልጹ ሰዎች ዛሬ በዛ አቋማቸው በተለይ ደግሞ እንደ ጌታቸው ረዳ አይነቱ አለመቆሙን ስናይ የዚህን ሰው የበለጠ ጭካኔ ነው የምንረዳው እንዳልከው ብዙ ትልልቅ ሰዎችን አሳጥቶናል እንደው ቀና ብለን ነገ ከነጎዲያ ሀገር መቼም በአሪያ በሆኑ ሰዎች ነው የምትቀጥለው ልጆች የሚያድጉት ማን ነው ትልቅ ሰው ማን ነው ጎበዝ ማን ነው ለሀገር የሚጠቅም የሚል ታላላቆቹን ያደገ ነው ሀገር ቅብብሎሹም ትውልድም ወደፊት ሀገርን ይዞ የሚያስቀጥለው አብይንን እያሳጣን ነው ምድረበዳ ያደረገ ነው እነ ብርሃኑን ጠልፎ ወሰደ እነ ፕሮፌሰር ብሩክን እነ ፕሮፌሰር አልማየሁ ገብረ ማርያምን ዘርዝረን ምን ጨርሰው አይደለም እነ ደበበ እሸቱ እኮ በመጨረሻው ሰዓት ያን ሁሉ የገነቡትን ስም አብይ አህመድ ጋር ከተገናኘ በኋላ ነው ደበበ እንደው በሰራው ልክ እንኳን ክብር ሳያገኝ ህይወቱ አልፎ የተቀበረው ይሄ ሰውዬ ነክቶ የተባረከ ይሄ ሰውዬ ነክቶት ግርማ ሞገስ ያገኝ የለም የረከሰ ብቻ ነው ያለውና ያሳዝናል ራሱም ብቻ ሳይሆን ሌሎችንም ይዞ መስቀጡ ነው የበለጠ የዚህ ሰው ያደጋ የሚታይ መስፈን ምን መሰለ መሳይ መከላከል የማትችለውን ነገር ለመከላከል መሞከር ምን ያህል ዋጋ እንደሚያስከፍል ነው አሁን እኮ ጌታቸው የሞከረው ምንድነው አብይ አህመድን ለመከላከል ነው አይደል አብይ አህመድ አይደለም ጄኖሳይድ አልፈጸመም ወይም ደግሞ እንዲህ አይነት ጥፋት አልፈጸመም አብይ አህመድን ለመከላከል የማይቻል ነው መከላከል የምትችለው እንትን አይደለም ባይዘ በዚህ በጄኖሳይድ ብቻ አይደለም በሁሉም ነገር እኮ አንድ ቀን የኢትዮጵያ ባለስልጣን እንደዚህ እድል ገጥሞት ሌላ ጋዜጠኛ ጋር ቢቀርብ ከዚህ የበለጠ ነው የሚዋረደው ለዚህ ነው ባይዞ ጋዜጣዊ መግለጫ የሚፈሩት ከዛ ይልቅ ከመሪዎች ጋር ሰልፊ መነሳት ትልቅ ድል የሚያደርጉት ማለት በኋላ መጣበት በነገራችን ላይ የጌታቸው ትልቁ እንትን ነው ዲፌንዲንግ ኢንዲፌንሰብል መከላከል የማይችለው ምን በቃ ያፈጠጠ ያገጠጠ የሚታወቅ ጥፋተኛ የጦር ወንጀለኛ በጣም ደካማን ሰው ልትከላከለው መሞከር ማለት በራስ ላይ ውርደት ማምጣት ነው እንትን ነው እኮ የሆነ ኮሜዲ ሾው ነው እኮ የመሰለው ሰዎቹ እዛው ታዩ ይስቃሉ
በቃ ጌታቸው ቃላ መልሳቶ ያምናቀው ጌታቸው ምላሱ ተሳስሮ ያምናቀው ጌታቸው የፖለቲካ ምናምን ሐሳብ ጠፍቶበት አም ሎየር አም ፖለቲሽያን ሌላ መዘባረቅ ውስጥ ገባ። ሱፐርላቲቭ ኮምፓራቲቭ ምናምን እያለ ማለት እና ትልቁ ነገር የጌታቸው ችግር ምንድነው? መከላከል የማይሆን ነገር ተጠግቶ አብሮ እሱም ዘቀጠ። እኔ አሁንም አይ ቲንክ ጊዜ ያለው ጌታቸው ቀስ ብሎ ወጥቶ ዩኒቨርሲቲ ቢያስተምር ወይም የሆነ ሌላ ኮንሰልታንሲ እንትን ውስጥ ገብቶ እንትን ቢል ካልሆነ ደግሞ ወጣ ብሎ ወይ እዚህ አውሮፓ አሜሪካ አየር ቢቀበል ይሻላል። አይ ስዌር ነው የምልህ እኔ በጣም እንትን ነው የምለው። ወይ መጽሐፍ ቢጽፍ በቃ ጥሩ የመጽሐፍ ችሎታ አለው በነገራችን ላይ ቢጽፍ እንጂ በቃ ከዚህ በኋላ ምን ከረንሲ ያለው ጌታቸው የማይከላከሉትን መልስ የማያገኙለትን ጥያቄ ነው ጠየቀው። አብይ አህመድ የሚባል ጉድ እሱን ልከላከላለሁ ብለ እንደዚህ መሳቂያ መሳለቂያ መዘባበቻ የለም እኮ እንደዚህ በጣም ለምን መረጠው የሚለው ራሱ በጣም ለምን ይሄንን መንገድ መረጠው? እንዳልከው ጌታቸው እንደሌሎች ብልጽግና ሰዎች በእውቀት የሚታማ አይደለም። በንግግሩም እንግሊዘኛ ቋንቋው ራሱን ሐሳቡ በመግለጽ ረገድ ከማንም የተሻለ አቅም እንዳለው በአላማው ባካይዱ ብንቃወመው እንዳንድ ፖለቲከኛ ግን በጣም ጥሩ ቁመና ላይ የነበረ ሰው ነው። ለምን መረጠው ይሄን መንገድ? አብይ መንደር እሱ ሲጠየፈው የነበረው በጣም ሲገልጸው የነበረውን ያንን መንደር መቀላቀል ለምን ፈለገ? እንደው አማራጭ አጥቶን አሁን ያልካቸውን ነገሮች መግባት አቅቶት ነው ወይስ ምንድነው? እንደው እውነት ጥያቄው መልስ ያላገኘውለት ቢኖር ይሄን ነው መስፍን። ምናልባት ስናስብበት አንደኛው የሚሆነው እልህም ነው። እነዛ እነ ፈትለወርቅ እነ ደብረጽዮን እኮ ተንኮለኞች ናቸው። እነሱ እኮ ከዚህ ሌላም ነገር ሊያሰሩ ይችላሉ። የሚሰሩት ተንኮል ቲፒኤልኤፍ የሚባል እንደ ድርጅት እኮ ምናምን ስታየው እና አረጋ በሬን ተመልከታቸው። ልጅነታቸው የጀመሩትን ትግል ቀምተዋቸው አሁን ድረስ ያበሳጯቸዋል። ጌታቸው ያኑላ ድሎቱን ያኑላ ምቾቱን መስዋዕት አድርጎ አብረዋቸው ጫካ ገብቶ በድሮን 2 ጊዜ ነው ያለ የተሳተው። በድሮን 2 ጊዜ ተስቶ አንድ ጊዜ ወርቅ አምባ ነው ወርቅ ምናምን የሚባል ቦታ ላይ በስንት በታምር ነው የተረፈው። መቀሌ ላይ ስንት ነገር ነው የተረፈው። ያኑላ ነገር ከፍሎ በዚህ ደረጃ አዋርደው በዚህ ደረጃ ሴራ ተንኮል ሰርተው ሲያባርሩት የማይበሳጭ ሰው የለም። ግን ያ ምናልባት አንዳንዴ እልህ እንጨት ያስወጣል የሚባለው ያ እልህ ሊሆን ይችላል አንደኛው ምክንያት ማለት። ሁለተኛው ምክንያት ቅድም ያልኩ ነገር ነው። የኑሮ ውድነቱ፣ ስኳሩ፣ የጨው ምናምኑ በሽታው ምኑ አንዳንዴ በቃ በተቻለ መጠን እንትንህን ክብርህን ትንሽ ዝቅ አድርገህ የሚገባህን አሁን ካለው ሁኔታ ላይ እንትን ብለህ የሚያዋርድ ነገር እሱ አንዳንዴ ክብርህን እንትን የሚያደርግ እንደዛ ነው የማየው። አንደኛው እነዛ የሰሩት ስራ ነው። ሁለተኛው ባለው የኑሮ ሁኔታ ባለው እንትን አብይ አህመድ እኮ ተናግሮታል። የሰው ልጅ ጥቅም የማያታለው የለም እና ይሄ እርካብና መንበር መጽሐፍ ላይ ነው ያለው። የሰው ልጅ በፈለከው መንገድ ሹመት፣ ዝና፣ ጥቅም ሰጥተው እንደፈለከው ልታደርገው ትችላለህ ብሎ የሚያምን ሰው ነው። አይ ቲንክ እነ ጌታቸውም እነ ሌሎቹ ትልቁ ድክመት ያ ይመስለኛል። በምስል ነው ራሱን መስፍን ወደ መጨረሻው ርዕሰ ጉዳያችን እንሂድ። ቀደም ሲልም ነካክተኳል። የአብይ አህመድ የፎቶ ዲፕሎማሲና አጠቃላይ ሁኔታው ምን ይመስላል የሚል ነው። እንግዲህ ባህር ዳርም ደርሶ መምጣት የሚያስቦርቅ እንደ ጉድ በዜናውም በሙሉም ባህር ዳር ደርሰን መጣን የሚል የብልጽግና መንደርን ቸበርቻቻ በቅርቡ ነው የሰማነው። የገዛ ሀገርህ ደርሰ መምጣት በራሱ እንደዚህ የሚያስፈነጥዝበት አሁንም ደቡብ አፍሪካ ደርሶ መምጣትም እንዲህ ሁሉ ነገር የዓለም መጀመሪያ አድርገን ይህን ያህል ፕሮፓጋንዳ መስራት ለምን አስፈለገ ስትል ስርዓቱ ምን ያህል ውስጡ እንዳለቀ ምን ያህል እንደተዳከመ የሚያሳይ አድርጌ ነው በግሌም የታዘብኩት። ለማንኛውም እስቲ እንዴት ነበር አብይ አህመድ ፎቶግራፍ የተነሳቸውን መሪዎች እየደረደረ ከነከሌ ጋር ተነጋገርን፣ እንዲያልን፣ ፎቶ ተነሳን፣ እንዲተጨባበጥን የሚሉ ዜናዎችን ሰሞኑን የአብይ አህመድ ዲጂታሉም ሜይንስትሪም ሚዲያውም
ተጨናንቆ የሰነበተው። በጣም የሚገርመኝ አንድ የሆነ ወዳጅ አለን እንዲሁ ከታላላቅ ሰዎች ጋር ፎቶ ይነሳና አልበም ቤቱ ስትሄድ ይጋብዛል። ከከሌ ጋር ተነስቻለሁ ከከሌ ጋር ከፔሌ ጋር ከምናምን ጋር እና እንዳለ ፎቶ በሙሉ ከታላላቅ ሰዎች ጋር የተነሳውና ያኔ መሰለኝ ከትልልቅ መሪዎች ጋር ፎቶ ተነስቻለሁ አልበሜን ተመልከቱትም ይመስላል የሰሞኑ የአብይ አህመድ ዲስኩር። ለማንኛውም እንዴት አየው? ምንድነው የተሰራው ፕሮፓጋንዳ? ለሞኑ ዛጂ 20 ላይ በመሄድ ምንድነው አንድ ዜና ያየሁት የአፍሪካን ሐሳብ ለማንጸባረቅ ኢትዮጵያ ምን እድሉን አግኝታለች። እንኳን የአፍሪካን አይደለም የራሳችን ሐሳብ እዚህ ሀገርን እንደዚህ አይነት መከራ ውስጥ የከተተ መደመር በሚል የእብደት ፍልስፍና ሀገርን እንደዚህ አይነት አደጋ ውስጥ የከተተ ሰው ደቡብ አፍሪካ ሄጄ ለአፍሪካ የሚጠቅም ሐሳብ አቀረብኩ ብሎ ለራሱ ሽልማት ለራሱ ጭብጨባ የሚሰጥ እንዲህ አይነት እብድ መሪ እውነት መቼም ዓለም አይታ አታውቅም። ኢትዮጵያ ላይ የመጀመሪያው ተፈጥሯል። ለማንኛውም እንዴት አየው? ደቡብ አፍሪካ ሄደ፣ ምን ተፈጸመ? ምን ተደረገ? እኔ የኢትዮጵያ መሪዎች ዓለም አቀፍ ስብሰባ ላይ ሲገኙ ይሄ መጀመሪያቸው አይደለም። መለስ፣ ኃይለማርያም፣ ኃይለስላሴ፣ መንግስቱ፣ ሌሎች እና ግን በዚህ ደረጃ የፎቶ ጋጋታ ደግሞ ምን መሰለህ ፐርሰናሊ አብይ ራሱ ነው አብዴት የሚያደርገው። በቃ ትልቁ ነገር የሚያስደነግጠው ነገር እሱ ነው። በመሪ ደረጃ በዚህ ደረጃ ራሱን ትልቅ ሜጋሎማኒክ ትልቅ አድርጎ ለመሳል ምንድነው ቅድም አንዳንድ ሰዎች ትልቅ መሆን ባትችል ከትልቅ ሰው ጋር ተጠጋ የሚባል እንትን አባባል አለ። ከትልቅ ሰው ጋር ተጠግተህ የሆነ ትልቅ ለመሆን መምሰል ማለት የአብይ አህመድ ባይዞ የሰውየውን ሳይኮሎጂ ነው የሚያሳየው። የአብይ አህመድ ሳይኮሎጂ በቃ እንትኑ የሚፈልገው ያን ነው። ተመልከቱ፣ እኔ በዓለም ላይ እንዲህ አይነት ቦታ ከነዚህ መሪዎች ጋር ተጨባብጫለሁ። ሰብስታንሱ አይደለም፣ ቁም ነገሩ አይደለም፣ ፎቶ ነው ማተር የሚያደርገው ፎቶ ነው። አሁን አዲስ አበባ መጥቷል። ሲመጣ ብራግ የሚያደርገው ነገር አሰው እኔ ኬርስታመርን ጨብጫለሁ፣ ጆርጂያ መሌን አቅፊያታለሁ፣ ማኑኤል ማክሮንን ጀርባውን ዳብሻለሁ። this is not politics, this is not diplomacy። ይሄ አይደለም ዲፕሎማሲ በጣም እንትን ነው። እና የኢትዮጵያ በቅርብ አንድ ሰው ጽፎ ነበርና የኢትዮጵያ ውጭ ጉዳይ የውጭ ግንኙነት ስራ የአንድ ግለሰብ ስራ ሆኗል። ውጭ ጉዳይ ሚኒስትር የሚባለው መስሪያ ቤት አሁን ሽባ ሆኗል። በነገራችን በቃ ውጭ ጉዳይ ሚኒስትር መስሪያ ቤት ስራው ምንድነው? መላላክ፣ ማህተም መምታት። ኢትዮጵያ ዲፕሎማሲ የኢትዮጵያ ውጭ ግንኙነት እንትን አብይ አህመድ ነው በግሉ ነው የሚያከናውነው። የውጭ ግንኙነት መስሪያ ቤት ኤክስፐርቶች ባለሙያዎች ይሄ እንደዚህ ነው ይሄ ኢቫሉዌት አድርገውና የሚሉት ነገር የለም። ለዛ ነው ነጥብ የሚጥለው የሶማሌላንድ ጉዳይ ላይ ነጥብ የሚጥለው አሁን የወደቡ ጉዳይ ላይ እንደዚህ ትርምስ የሚፈጥረው ለዛ ነው። ይሄም እዚህም ኮንፈረንስ ላይ በእርግጥ አንድ መሪ አንድ ቦታ ሲሄድ እኮ አጃቢዎች አሉት፣ አንታራጆች አሉት፣ የፓብሊሲቲ የፓብሊክ ሪሌሽን ቲም አለው፣ አማካሪዎች አሉት፣ የፕሮቶኮል እንትን አለው ምናምን ነገር እነሱ ናቸው እንትን የሚያደርጉት። በስርዓት ባለው መንገድ አንድ መሪ የሚገባውን እንትን ታደርጋለህ። ከዛ ውጭ ግን አሁን ያለው የምናየው ነገር ልክ የሆነ አንድ የሴሌብሪቲ ኢቨንት ላይ የተገኘ ወይም አንድ ኮንሰርት ላይ የተገኘ ሰው የታወቀውን ዘፋኝ አግኝቶ ፎቶ ተነስቶ እንደሚለጥፍ አይነት ነገር ነው። እንትኑ የሰብናውን ደረጃ ነው የሚያሳየው። ይሄንን ደግሞ እንደ ትልቅ የዲፕሎማሲ ድል አድርጎ እንትን ማድረግ ነው። ምንድነው ለምሳሌ እዛ ሚዲያ ላይ አሁን ለምሳሌ ምንም ብንጠላው መለስ ጂ7 ላይ ሄዶ ንግግር ያደረጋቸው ነገሮች ሪማርከብል ናቸው። ይደመጣል። ጂ7 ላይ የሚያነሳቸው ነጥቦች ዓለም አቀፍ ሲስተሙ ፌር እንዲሆን፣ በንግድ ውድድሩ እንዲስተካከል፣ የጨዋታ ህጉ እንዲስተካከል፣ ለደሃ ሀገሮች የሚሰጠው እርዳታ እንዲጨምርና የሚጠይቃቸው እንትኖች አሉ። የምታዳምጠው ነገር ነው። በተወሰነ መልኩ ኃይለማርያም እኮ የተሻለ እንትን ያደርጋል። እኔ ንግግሩን አዳምጫለሁ። አንደኛውን የሆነ መድረክ ላይ የተናገረውን አንደኛ ያው የተጻፈ ንግግር ነው። አንድ ጓደኛ አለ እንደዚህ አብይ እኮ የሚናገረው የፊልም እንግሊዝኛ ነው ነው ይለኛልና የተጻፈ እንትን ነው እና ግን ከዛ ውጪ ግን ይሄ በቁም ነገር ደረጃ ምንድነው ዋቲዝ አሁን የደች ኔዘርላንድ ጠቅላይ ሚኒስትሩን አግኝቶታል ዲክስኮፍን በምን ጉዳይ ላይ ነው ያወሩት? ምንድነው ኢትዮጵያ ምን እነዛ መሪዎች አግኝታ ምንድነው ያደረገችው? እንዲህ አይነት ኮንፈረንስ ሲዘጋጅ ስፒድ ዴት የሚባል አለ። ባይዘ 5 ደቂቃ 4 ደቂቃ ነው የሚሰጥ። ስፒድ ዴት ማለት መሪዎቹ እዛ አንድ አዳራሽ ውስጥ ይሆናሉ። የሻይ ብሬክ ወይም የሆነ ነገር ብሬክ ይደረግና
5-4 ደቂቃ መሪዎቹ ኤክስቼንጅ ይደራረጋሉ እና ቦታ አላቸው የያገሩ ባንዲራ የተቀመጠበት ይቀመጣሉ 5-4 ደቂቃ እንዴት ነው ደህና ነው ምናምን ነገር የሆነ ኢሹን ካለ ያወራሉ ምናምን ነገርና ይሄ በጣም ትልቅ ነገር አይደለም በዘመኑ አንተ ግን ይሄንን እንደ ትልቅ የዲፕሎማሲ ግንኙነት አቺቭመንት አድርጎ ሰውየው ስራ ላይ ነው እንዲያውም የሆነ ነገር ጽፌ ሰሞኑን የብልጽግና ሰራዊት ወርዶብኛልና ሰውየው ስራ ላይ ነው እናንተ ምቀኞች አንደኛው እንዲያውም ግብጽ ስንት ነው የከፈለች አለኝ እንደው የት ነው ግብጽ የምትከፍለው አሳየኝ ቦታውን ልለው ነበር መክፈያ ቦታ እና በጣም ያሳዝናል ባይዞ አገር በዚህ ደረጃ እንዲህ ባለ በጣም ወራዳ እንትን ማለት ፐርሰናል ዲፕሎማሲ እኮ አለ አፄ ኃይለ ሥላሴ ብዙ ጊዜ ፐርሰናል ዲፕሎማሲ አላቸው የራሳቸው የሆነ ስታይል አላቸው ግን ውጭ ጉዳይ ሚኒስትር መስሪያ ቤቱን አንደርማይን ሳያደርጉ ማለት ከእንትን ጋር ነው ከሀገር ክብር ጋር የሆነ እንትን ነው ኮሪደር ላይ የሚያገኝ አቅፎ ሲነሳ ፎቶ ተነስቶ ኪርስታመርን አገኘው ይላል ይሄንን እንደ አንድ ዲፕሎማቲክ አቺቭመንት ሊቆጥር አይችልም እነዛን ተዋቸው አሁን አብይ አህመድ በሶማሌ መሪ በጅቡቲ መሪ በኬንያ መሪ በሳውት ሱዳን መሪ በሱዳን መሪ እንዴት ይታያል የሚለው ነገር ብቻ መጠየቅ ነው አይደለም በአካባቢው እኮ ያሉት መሪዎች እንዴት ነው አብይ አህመድ የሚያዩት ህፃን ኢማቹር ያልበሰለ በጣም አደገኛ ስጋት የፈጠረ አፍሪካ ቀንድ ላይ ኢትዮጵያ የሰላም የምናምን አንከር ተብላ የምትጠቀስ ሀገር አብይ አህመድን በፍርሃት ነው ሁሉም ያዙት እና እዚህ ጎረቤት ሀገሩ በእንዲህ አይነት እንትን የምትጠላ እዛ አንድ ስብሰባ ላይ 4 መሪዎች ስለጨበጥክ ኢትዮጵያ የዲፕሎማሲ ከፍታዋ ጨመረ ምናምን አይ ዶንት ቲንክ ያ እንትን አይመስለኝም እና ይሄ ነው ማለት የሚቻለው በጣም አስገራሚ ነው በትክክል ማስበውን ስሜቴን ነው ያንጸባረቀው እንግዲህ ኮሪደር ላይ ድንገት ስትተላለፍ እጅ ተጨባብጠ እንደዚሁ ለፎቶ የሚሆኑ ነገሮች ላይ በማድረግ ኢትዮጵያ በዲፕሎማሲው ትልቅ ስኬት ያገኘችበት መድረክ ብለ ህዝብ ላይ እንዲህ አይነት የማያባራ ደግሞ በጣም የሚገርም እንደው ዝም ብዬ እንደው ማህበራዊ ሚዲያቸውንም አገዛዙን ለመቃኘት ሞከርኩኝ እንደው አንድ አይነት ዜና በጣም የሚሰለች ኢትዮጵያስ መቼም ፈርዶበታል የሚሰለች አንድ አይነት አቀራረብ የሱ የፎቶ አልበም ነው የሚመስሉት እንዳለ ማህበራዊ ሚዲያዎቹ የፌስቡካቸው ትዊተራቸው በሙሉ ለማንኛውም ምን ተገኘ እንደው ጠጠር ያለ ጥያቄ እናንሳ ኢትዮጵያ ከዚህ ምን አተረፈች እስቲ ምንድነው ያገኘችው ምንም ያገኘችው ነገር የለም ምንም ዜሮ ብድር አልተቀነሰም እርዳታ አልጨመረም ኢንቨስትመንት ቃል አልተገባም ነው ዲፕሎማሲ ማለት ለዛ ነው አንድ ሀገር የሚሄዱ G20 ላይ የሚመጡት ግሩፕ 20 የሚባሉት ታላላቅ ሀገሮችና ደግሞ በአለም ላይ ተወሰነ በማደግ ላይ ኢመርጂንግ ፓወር የሚባሉት ናቸው እዛ የሚገናኙት በአለም ላይ ስላለው የኢኮኖሚ ስርዓት የኢንቨስትመንት ፍሰት ምናምን እንትን ለማድረግ ነው እዛ ስትሄድ እንደ ኢትዮጵያ ላለ ሀገር ትልቁ የምታደርገው ነገር ምንድነው የዕዳ ጫና አለብን አይደል ዕዳችን አሁን መክፈል አልቻልንም ብድር ለማስቀነስ ተደራደራል ያ ነገር አልሆነም የእርዳታ ያስፈልገናል ዓለም ምግብ ድርጅት ያወጣው ሪፖርት ሁላችንም እናስተዋውሰው ነው አብዛኛው ኢትዮጵያዊ አስቸኳይ ምግብ እርዳታ ይፈልጋል እርዳታ አልተገኘም ኢንቨስትመንት ለኢኮኖሚያችን እድገት ያስፈልጋል አንድም ቃል የተገባ ኢንቨስትመንት የለም ሌላም ነገር እኔ እንዲያውም የፎቶውን ብዛት ሳይው ይሄ ሰውዬ ስብሰባውን ሊካፈል ነው ሄደው ወይስ ፎቶ ሊነሳ ነው ሄደው የሚል እንትን እውነቴ ነው ብለ እኮ ቅናት ነው ምናምን ያሉ ሰዎች አሉ አሁን የሚቀና ጠፍቶበት ነው ባበየ የምንቀናው የሚቀና ምንድነው አለ ሴትየዋ አለች አሉ እኮ ምንድነው ባልሽ ምናምን ስትላት ቅናት ነው ምናምን አሁን የሚቀናበት ጠፍ ነው ባንቺ ባል የሚቀናው አለችና የሚጠፋ እውነቴ ነው ሲሪየስ እኮ ነው የሚቀናበት ጠፍቶ አባቢ አህመድ ቀንታችሁ ነው ሲሪየስ አይ በነገራችን ላይ ቀደም ሲል ያነሳውም ነገር አለ ሚዲያዎችን በተመለከተም ከቅርብ ጊዜ ወዲህ አብያው ቃለ መጠይቅም አይሰጥም ሚዲያዎችም አሁን ስራ ቀለለላቸው መስለኝ ዜና አብይን በተመለከተ የሚያገኙት ከሱ ገጽ ላይ ነው እሱ የጻፈውን እንዳለ ማውጣት ነው አሁንም ሚዲያዎች በትክክል ሄደው ምን ተገኘ የራሳቸውን የዘገባ ተልኮ ወስደው የሰሩትን ነገር አላሰሙንም አብይ ተናገረ ቁራጭ ነገር ከተናገረ እሷ ዜና ናት እንደማንኛውም ሰው እዛው ፌስቡክ ስር ተርመጥምጠው ነው ዜና የሚሰበስቡት የመንግስት ሚዲያዎች እንጂ በትክክለኛ ስለ ጉዳዩ ከመንግስት መረጃ አግኝተው በትክክል ቃለ መጠይቅ ሰርተው ይሄ ነገር አብቅቷል አብይ አህመድ የራሱ ካሜራማን የራሱ ሁሉ ነገር ያለው ነው
ሰርቶ ያለቀለት የቪዲዮ ቴክኒክ በአይዩም በአርቲፊሻል ኢንተለጀንሱም ተጠቅሞ የሆነ አይንን የሚያጥበረብር የሆኑ ነገሮችን በቴሌቪዥን ይለቃል። ይሄ ነው ስኬት። የኢትዮጵያ ህዝብ ኑሮ ለአብይ አህመድ እዛ ቴሌቪዥን ውስጥ ነው ያለው። መሬት ላይ ሌላ ጉድ ነው ያለው። አሁንም ደቡብ አፍሪካ ላይ ምንም የተፈጠረ ነገር የለም። አሜሪካ ያልተገኘችበት ስብሰባ ነው በነገራችን ላይ ቦይኮት አድርገዋለች። ብዙም ትርጉም ያለው አይደለም። ኦኬ መድረክ ነው ተገኘ። ከተገኘ ደግሞ በእርግጠኝነት እንግዲህ 40 ሀገራት ነው ተሳተፉ የሚባሉት። የትኛውም ሀገር ሚዲያ ላይ ብታይ ምናልባት ከአንድ ዜና አላለፈም ከሆነ ከአንድ ክስተት ያንን አወሩት ተገኘ አለቀ። 3 ቀን 4 ቀን ተደበደባለ ይሄንን ጉዳይ እዛ የሄደው በሙሉ እየመጣ ቃለ መጠይቅ ይሰጣል። ሰውን ማደንቆር ኖ መሳይ አይ አንተ እኮ ፕሮቮክ ታደርገኛለህ። ነገርኩ እኮ እኔ አንድ መሪ ጉዞ አንድ መሪ አንድ ቦታ ሄዶ ጉዞ ተሳካ አልተሳካም የሚባለው ቅድም እንዳልኩ ባልኩ ነገሮች ነው። ብድር ሲገኝ ወይም ዕዳ ሲሰረዝ፣ እርዳታ ሲገኝ፣ ድጋፍ ሲገኝ፣ ኢንቨስትመንት ሲመጣ ብላ 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 እኛ የምንለካው የፎቶውን ብዛት መቆጠር። አብይ አህመድ ከነዚህ መሪዎች ጋር ተገናኝቶ ምንድነው ያገኘው ቁም ነገር ነው? የለም። ስለዚህ ይሄ ዲፕሎማሲ የፎቶ ዲፕሎማሲ ነው ምንለው። ለዛ ነው በምንም መለኪያ ምንም ነገር እንትን የሌለው የፎቶ ዲፕሎማሲ ነው። ያ ደግሞ የአብይ አህመድን ኢጎ ማሳጅ ለማድረግ ነው። በዓለም ላይ ተገልሏል፣ ፊት ነስቶታል፣ በዚህ በጦር በተለያየ ምክንያት ዓለም ፊቱን አዝሮበታል የሚባለውን እንትን አይ ተመልከቱ፣ እኔ በዓለም ላይ ያላገኘሁት መሪ የለም፣ ያልጨበጥኩት መሪ የለም ለማለት ነው። ገባ? በዛ እንትን ነው። እኔ ቅድም እንደው ስለ ጌታቸው ሲነሳ እንትን ብሎ ነበርና ቅድም ሳስብበት ነበርና አስበዋል። በጌታቸው ቦታ አብይ አህመድ ቢቀመጥና አሁን ጋዜጠኛው ጠያቂ ቢሆን ምን ሊፈጠር እንደሚችል I can't imagine like በአማርኛም ቢሆን ነው ማለት እንግሊዘኛውን በአማርኛም ቢሆን እንደ ማሃዲ አይነት ጠያቂ ቀርቦ አብይ አህመድ ኮንፍሮንት የሚያደርግ እንትን ቢለው በእርግጠኝነት ወይ ጥሎ ይወጣል ወይ ደግሞ እንትን ያደርጋል። ምናልባት ከመድረኩ ላይ በአምቡላንስ ሁሉ ሊወጣ ይችላል። በቃ ፌንት አድርጎ ማለት ነው። በጣም ነው የማመሰግነው መስፍን። እንግዲህ ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ብዙ ነገሮችን አንስተናል። የዕለቱን የአንከር የመረጃ ክፍለ ጊዜ በዚህ ነው የምናበቃው። መስፍን እግዚአብሔር ይስጥልኝ። መልካም ቀን። መሳይን በርታ። እኔም አመሰግናለሁ። መልካም ቀን ላንተም።